በረድ አዳም እሷ ከባቢ ቁጭ ቁጭ ብሎ ሁሉ ቀጥቀጠ በማዕተቅን የክቡድ በከበደ ቅኔ ቁጣ ያለ ሰዓቱ የወረደ መወድስ በረድ ይህ ሁሉ አዝመራን ቀጠቀጠ ሁሉ ቀጥቀጠ በማዕተቅን የክቡድ በከባድ ቅኔ ቁጣ ከላይ የወረደ ያለ ጊዜው ያለ ሰዓቱ የወረደ መወድስ በረድ ሁሉ አዝመራን ድንቃዊ አዝመራን ቀጠቀጠ ያው እንግዲህ ለሰው ምን አደረሰላችሁ ህዝቡ እግዚአብሔርን ሲረሳ ወደ ደጋ ከሆነ በረድ ይሰባል ቦታውና ለበረድ መከላከያ ምናምን እየተባለ ሰው ይከተራል በረድ የሚከላከል በረድ ሲመጣ በረድ ያስቀራለሁ ይያለ ያንን በረድ የሚከላከል ሰው ይገባል በዚያ እግዚአብሔር እየተቆጣ በበጋው በረድ ይወርዳል ያለ ሰዓቱ የወረደ በረድ በፍሬ ጊዜ ይወርዳል እህልም እንደተከመረ ከወረደ አዝመራው ሁሉ ጨፍጭፎ ገበሬውን ለጉዳት ዳርጎ ይሄዳል ማለት ነው ያለ ሰዓቱ የወረደ በረድ ይሄ ለሰሙ ነው ለወርቁ ያው ዘረፋ ከ12 ሰዓት ጀምሮ እስከ ማታ ነበር ዛሬ ግን ፀሐይ እስካለ ድረስ የተጀመረ መወድስ በሰዓት አለቀ ማለት ነው ሁሉ ቀጥቀጠ በማዕተቅን የክቡድ ዘወረደ እንበለ ሰዓቱ መወድስ በረድ ጸናጽለ ወርቅ የተጽና ገቢራ አርምሞ ወበአርምሞትከ ንበር እንበለ ዘኪሩም የልተቃድሞ ደቂቀ ዘንድኦ ጽልመተ ለአስማንዲ ወሰላሞ እስመ ከመ ተነግረ በመጽሐፍ ሃይማኖተ ቀድነ አቅየሰያ ተአቀበ አርምሞ ወእለ ያዕቅቡ እምቃለከ ነገረ ሱራፌል እኩየ ይግደልዩ ከንተሃክሞ መወድስህ አምላከ ተስፋ አምላከ ዘኩሉ ፈጽሞ ምህረተ ሊቃውንት እስእለትከ እንበለ ዘንስጥሮ እስተቀይሞ ለቅኔ ሊቃውንት ጽድቅየ በየማነ ወልድ ታቅሞ ከመበት የስበያ ለኤልያስ ወለ አረጋዊ በደብረ ዳሞ ጸናጽለ ወርቅ ኢትጽላ ገቢራ አርምሞ ጸናጽለ ወርቅ ምይመን አንተ ጸናጽለ ወርቅ ጸናጽል ኢትጽላ ገቢራ አርምሞ ዝምታ ማድረግን ምረጥ ዝምታ ማድረግን አትጥላ ወበአርምሞትከ ንበር እንበለ ዘኪሩም የልተቃድሞ ደቂቀ ዘንግኦ ጽልመተ ለአስማንዲ ወሰላሞ የሰይጣን ፍቅር ጨለማ መልበስን የመዘንጋት ልጆች ኪሩቤል የነዚህ መቸኮል መቀዳደም ያለ መቀዳደም ዝም ብለህም ተቀመጥ በዝምታህም ተቀመጥ ዝምታንም አትጥላ እስመ ከመ ተነግረ በመጽሐፍ አባቶቻችን በጽሐፉት መጽሐፍ እንደተነገረ ሃይማኖተ ቀርነ አቅየሰያ ተአቀበ አርምሞ የቤተ ክርስቲያን ከበሮ ሃይማኖትን ዝምታ ትጠብቃለችና ወእለ ያዕቅቡ እምቃለከ ነገረ ሱራፌል እኩየ ይግደልዩ ከንተሃክሞ ከቃልህ ክፉ የኪሩቤል ነገር ምስጋናን የሚጠብቁትን ከዝምታ የተነሳ ክፉቱን ደግቱን አይለዩህምና ያው ሰዓቱ ስለሚቀጸል አንደንዜ እንግዲህ መጽሐፍ አርምሞተ አቅር ሃይማኖተ ይላል ቅዱስ ያሬድ የደረሰው ጾመ ድጓ ዝምታ ሃይማኖትን ትጠብቃለች ሰው የሚቀባጥር አፉ እንዳይመጣው የሚናገር ከሆነ ሰው ያስቀይማል የተለያየ ነገር ይናገራል ስለዚህ ዝምታ ወርቅ ነው ይባላል አባባል መጽሐፍም አርምሞተ አቅር ሃይማኖተ ዝምታ ሃይማኖትን ትጠብቃለች ብዙ የሚናገር ሰው የተለያየ ነገር ይናገራል ሃይማኖት ይጸርፋል ሰው ያስቀይማል የተለያየ ነገር ካፈ ይወጣል ስለዚህ ዝም በል ወዘያቅቡም ቃለ ከነገረ ሱራፌል እኮ ይግደልዩ ከንተሃክሞ ክፉ ነገር ከቃልህ የሚጠብቁትን ዝም ከማለት የተነሳ አንተን አይለዩህምና ዝም ካለ ደግ ይሁን የተማረ ይሁን ያልተማረ ይሁን ስመን ቃለ ከተጸድቆም ቃለ ከተትኮነን ይላል እውነተኛ ነህ የምትባልም ከቃልህ ካነጋገርህ ነው የሚፈረድብህም ከቃልህ ነው ሰው አይቶ ሰው ሲነጋገር የተማረና ያልተማረ መሆኑ ይለያል እዚህ ግን ዝም በል ዝም ካልክ የተማርክ ትሆን አትሆንም የሚለይህም የለም ዝምታን በዚህ ላይ ሃይማኖትን ትጠብቃለች ይላል ይሄ ለወርቅ ነው ለሰሙ ደግሞ እንግዲህ ያው ወርሃ ጾም ሲገባ አባቶቻችን የሰሩት ህግ ጾሙ ይህ ጾም ሲገባ ከበሮ ጸናጽሉ ተሰቅሎ ይቀመጣል ዝም ይላል ከበሮ አይመታም ጸናጽልም ድምጽ አይሰጥም እስከ ሆሳዕና እስከ ትንሣኤ አካባቢ ድረስ በዚህ በወርሃ ጾሙ ጸናጽል ከበሮ ዳርመማ ያስነግራሉ ተሰቅለው ለሚቀመጡት በመቋም ብቻ በመቋሚያ ቅኔ ሲደረግም በመቋሚያ እየተዘመመ ይተዋል ስለዚህ አንተ ጸናጽል ዝምታና ምረጥ ዝም ብለ ተቀመጥ ማለት ዛሬ ጸናጽሉ ዝም ብሎ ተቀምጧል የቤተ ክርስቲያን ከበሮ ሃይማኖትን አርምሞ ተጠብቃለችና ማለት ቀርም ዝም ብሏልና ከበሮም ጸናጽሉም በወርሃ ጾም ጊዜ የሚቀመጡ ሆኖ ማለት ነው መወድስህ አምላከ ተስፋ አምላከ ዘኩሉ ፈጽሞ ሁሉን የመፈጸም ሁሉን የመተግበር አምላክ የምትሆን
የተስፋ አምላክ መወድስ አንተም ምህረተ ሊቃውንት እስእለከ እንበለ ዘንስጥሮስ ተቀይሞ የንስጥሮስ ቂም በቀል ያለዚህ የሊቃውንት ምህረትን እለምንሃለሁ። ለቅኔ ሊቃውንት ጽድቄ ነው በየማነ ወልድ ታቀሞ ጽድቄ የምሰራው ጽድቅ ስራዬን በወልድ ቀን ታቆመው ዘንድ ከመበት የስሪያ ለኤልያስ ወለ አረጋዊ በደብረ ዳሞ ከመለ ኤልያስ በቴስሪያ ኤልያስን በቴስሪያ እንዳቆምኸው ወለ አረጋዊ በደብረ ዳሞ አረጋዊንም በደብረ ዳሞ እንዳቆምኸው እኔን ታቆመኝ ጽድቄን እውነቴን በወልድ ቀኝ ታቆምልኝ ዘንድ እለምንሃለሁ ነው። ትምህርተ ቅኔ ይሄ ነው ማለት ነው። ቤተ ጉባኤ ይሄ አምላከ ተስፋ ያው እንግዲህ ጌታን ነው ያለ ቂም በቀል እባክህ ጌታዬ እለምንሃለሁ እንደ ኃጢአቴ ብዛት ሳይሆን እንደ ቸርነቴ ጠብቀኝ ይባላል። ሰው ኃጢአት ይሰራል፣ ነገር ግን በቸርነት ብዛት ጠብቀን ጸሎት ብዙ ጸሎት ቢጸለይ ጾም የተለያየ ትሩፋት ምጽዋት ቢደረግም የጌታ ረድኤት ከሌለበት ሰው በጸሎቱ ብቻ አይድንም፣ ፍቅር ሲኖረው ነው። ስለዚህ አሁን አንተ የተስፋ አምላክ ቤተ ጉባኤ ኤልያስን በቴስሪያ አረጋዊን አባታችን አቡነ አረጋዊን በደብረ ዳሞ እንዳቆምሃቸው የሰራው ትሩፋት ጽድቄን በወልድ ቀኝ ታቆምልኝ ዘንድ እለምንሃለሁ ይባላል። ጸሎት ይሄ ለሰሙ ነው። ለወርቁ አንተ ቤተ ጉባኤ ተቀምጬ ቤተ ጉባኤ ይሄ አምላከ ተስፋ ከቤተ ጉባኤ የምማረው ትምህርት ኤልያስ በቴስሪያ አዋቂ እንደሆነ አረጋዊ ዳሞን በቴስሪያ አዋቂ ሆነው ሰው አክብረው ክርስቶስን ፈርተው ፈሪሃ እግዚአብሔር አድሮባቸው ለትልቅ ነገር እንደደረሱ እኔም ለትልቅ ነገር እንድደርስ ቤተ ጉባኤ ምክንያት ይሆነኝ ማለት ነው። ጸናጽለ ወርቅ የተጽና ገቢራ አርምሞ ወበአርምሞተከ ነበር እንበለ ዘኪሩቤል ተቃድሞ ደቂቀ ዘንግኦ ጽልመተ ለአስማንደይ ወሰላሞ እስመ ከመተነግረ በመጽሐፍ ሃይማኖተ ቀርነ አቅሌሰያ ተአቅብ አርምሞ ወእለ ያዕቅቡ እምቃለከ ነገረ ሱራፌል እኩየ ይሌልዩ ከእንተ ሐክሞ ቤተ ጉባኤ ይህ አምላከ ተስፋ አምላከ ዘኩሉ ፈጽሞ ምህረተ ሊቃውንት እስእለከ እንበለ ዘንስጥሮስ ተቀይሞ ለቅኔ ሊቃውንት ጽድቅየ በየማነ ወልድ ታቀሞ ከመለ ኤልያስ በቴስሪያ ወለ አረጋዊ በደብረ ዳሞ ሕገ ዘሐገገ ሕገ ዘሐገገ ሕገ ዘሐገገ ሕገ ዘሐገጉ እስራኤል መኳንንተ ብሂለ አርወን ብሂል ሙሴ ስርዓተ ሙሴ ሕገ አርወን ወሕገ ኢያሱ ዘገባኦን ኃይል ሙሴ ስርዓተ ሙሴ ይከውና ሆን ለኖየም ወለካሊተ ኖየም ኤልዛቤል እንበሌነ እለተብሉ በዘእለ ጳውሎስ ቃል ቅዱሳነ ሳሙኤል ዘከማሁ ለመቅደመ ሳሙኤል ቅድስተ ቅዱሳን ወንጌል አሚንክሙ ወንጌል አንበሳ ገዳማት ከመታስግድ ሃይማኖትክሙ እስመትክም ሕገ ዘሐገገ ሕገ ዘሐገጉ እስራኤል መኳንንተ ብሂል አርወን ብሂል ሙሴ ስርዓተ ሙሴ መኳንንተ ብሂል አርወን ብሂል ሙሴ ስርዓተ ሙሴ ሙሴ ማለት አርወን ማለት ነው። የማለት መኳንንቶች እስራኤል የወሰኑት የሙሴ የሕግ ስርዓትን የሙሴ የሕግ ስርዓት የተወሰነባቸው ሕገ አርወን ወሕገ ኢያሱ ዘገባኦን ኃይል የገባኦን አዋቂ ኢያሱ የኢያሱ ሕግና የአርወን ሕግ የነዚህ ስርዓትን ሙሴ ስርዓተ ሙሴ የወሰነበት የሙሴ ሕግ የሕግ ስርዓትን የወሰኑ የሙሴ ስርዓት የተወሰነባት ሕገ ወንጌል የወንጌል ሕግ ይህግ ይከውናሆን ለኖሄም ወለካሊተ ኖሄም ኤልዛቤል ለኖሄም ሁለተኛ ኤልዛቤልና ለኖሄም ሕገ ወንጌል አይገባቸውም ያለና ለተብሉ በዘለ ጳውሎስ ቃል ያለኛ ለካህዲያን ኖሄምና ኤልዛቤል ያለኛ ሕገ ወንጌል አይገባም በዘለ ጳውሎስ ቃል በእነ ጳውሎስ ጾም ቃል የምትሉ ቅዱሳነ ሳሙኤል ዘከማሁ ለመቅደመ ሳሙኤል እንደ ሳሙኤል ዘከማሁ ለመቅደመ ሳሙኤል ከሳሙኤል የቀደመ ሳሙኤል ነቢዩ ከጻድቁ ሳሙኤል የቀደመ ነቢይ ሳሙኤል እንደዚህ የሳሙኤል ቅዱሳን ባይታውያን ሕገ ወንጌል ያለነሱ ያለኛ ለካህዲያት ኖሄምና ኤልዛቤል አይገቡም የምትሉ ባይታውያን ገዳም ጸዋማያን በገዳም ተደብቃችሁ የምትጾሙ አባቶች እናንተ አባቶች ቅድስተ ቅዱሳን ወንጌል አሚንክሙ ወንጌል ሃይማኖታችሁ ሕገ ወንጌል በወንጌል ሃይማኖታችሁ የከበሩ ቅዱሳን በእነዚህ ቅድስት የተቀደሰች የተባረከች ሃይማኖት ናት። አንበሳ ገዳማት ከመታስግድ ሃይማኖትክሙ እስመትክ ወንጌል ሃይማኖታችሁ የገዳም አንበሳን ታሰግድ ዘንድ ትችላለችና ያው እንግዲህ ምን መሰራችሁ
ለሰሙ ወለመ ተብልዋ ለዛቲ ሰግላ ተመለህ ምስሩኪ ወተወረው ይታይተ ይከብሩ በከመነበብኩ ይላል። የቆመውን ሾላ የቆመችቱን ሾላ ካለሽበት ተነቀይና ፈቀቅ በይ ዘቅዝቀሽ ተወርወሪ ብትሏት እንዳላችሁት ይሆናል። እመኒ ብክሙ ሃይማኖት መጠነህ ተተሰናፊ የስናፍጭ ቅንጣት ያህል ጥቂት ሃይማኖት እንኳን ቢኖራችሁ የዱሩን አንበሳ ታሰግዱታላችሁ። ሾላይቱንም ለቲ ብትባት ትሄዳለሽ ታፈልሱ ደብረ ተራራውንም ታፈልሱታላችሁ ይላል። እና እነዚህ ባይታውያን ኦርቶዶክሳዊት ሃይማኖት የስናፍጭ ቅንጣት ያህል ሃይማኖት ካላቸው ብዙ ታምራትን ያደርጉበታል። እና አባታችን ገብረ መንፈስ ቅዱስ ከአንበሳና ከነምር ጋር ተፋጠረው በዱር ይኖሩ ነበር። አባታችን አባ ሳሙኤልም አንበሳ ነበር። ወደ ሀገረ ስብከት ሲሄድም በአንበሳ ነበር የሚቻል። ስለዚህ ሁሉ ነገር ትክክል ነው ማለት ነው። ሀዱራው አራዊት ጋርም ይፋቀሩበታል። ተራራም እና አባታችን አባ ዮስጣቴዎስ በኢያሪኮ ቆጵሮስና አርማንያ የሚባሉ ተራራን አሰግደውበታል። ስለዚህ እናንተ ኦርቶዶክሳውያን ባይታውያን ወንጌል ሃይማኖታችሁ በወንጌል ሃይማኖታችሁ በከበሩ አባቶች የተባረከች የተቀደሰች ናት። ወንጌል ሃይማኖታችሁ የገዳም አንበሳን ታሰግድ ዘንድ ትችላለችና ይሄ ለሰሙ ነው። ለወርቁ ያው እናንተ ባይታውያን ወንጌል ሃይማኖታችሁ የተባረከች ናት ማለት ሃይማኖት በሰም ነው። ስለ ወንጌል እናንተ በወንጌል የምታምኑ ሃይማኖታውያን ናችሁ። አንበሳ ገዳማት ከመታስገድ ሃይማኖትክሙ እስመ ተክል ማለት ዛሬ አባቶቻችን ባይታውያን እንደ ዱር አንበሳ እንደ ዱር በዱር ጥሬ እየቆረጠሙ ፍራፍሬ እየበሉ ቅጠል እየበሉ በጫካ ነው እንደነሳ ተቀምጠው የወርሃ ጾሙን የሚጸልዩ። ስለዚህ ባይታውያን እንደ ዱር አንበሳ በዱር ጥራጥሬ እየቆረጠሙ ቅጠል እየበሉ የሚጾሙ ሆኖ ማለት ነው። ሕገ ዘሐገገ ሕገ ዘሐገገ ሕገ ዘሐገገ ሕገ ዘሐገጉ እስራኤል መኳንንተ ብሂለ አሮን ብሂል ሙሴ ሥርዓተ ሙሴ ሕገ አሮን ወሕገ ኢያሱ ዘገባኦን ኃይል ሙሴ ሥርዓተ ሙሴ ይከውናሆን ለኑየም ወለካሊተኑየም ኤልዛቤል እንበሌነ እለ ትብሉ በዘእለ ጳውሎስ ቃል ቅዱሳነ ሳሙኤል ዘከማሁ ለመቅደመ ሳሙኤል ቅድስተ ቅዱሳን ወልጌለ አሚንክሙ ወልጌል አንበሳ ገዳማት ከመታስግድ ሃይማኖትክሙ እስመ ተክል ሰዱዳን ለጽዮን መኳንንቲሃ ንጉሠ እስራኤል ዘኮነ ቀትለ ባቢሎን መንስኤ መልዕልተ ነጋሲ እስመ ተንሳ ከመይግበር መልዕልተ ነጋሲ ዘንጉስ ግፍታኤ አይላፈ እስራኤል ኃይላተ ድህረ ቀንጦሰጠ በበክልኤ ሀያለ ኢከዊን መይምረ ወኢተጸዋኤ ወበይንተዝ ትትፈታህ ተድላ ሰሎሞን ጉባኤ ሀያለ ኢከዊን መይምረ ወኢተጸዋኤ ሰዱዳን ለጽዮን መኳንንቲሃ የጽዮን ሹማምንቶች የጽዮን ሀገር መሪዎች አስተዳዳሪዎች ዛሬ ስደተኞች ሆነዋል ተሰደዋል። ንጉሠ እስራኤል ዘኮነ ቀትለ ባቢሎን መንስኤ የባቢሎን ቀትል ጦርነት ቀስቃሽ የሆነ የእስራኤል ንጉስ የባቢሎን ጦር ቀስቃሽ የሆነ የባቢሎን ንጉስ መልዕልተ ነጋሲ እስመ ተንሳ በንጉስ ላይ ተነስቷልና ከመይግበር መልዕልተ ነጋሲ ዘንጉስ ግፍታኤ በንጉስ ላይ መፈንቅለ መንግስት ያደርግ ዘንድ ንጉስ በንጉስ ላይ ተነስቷልና የጽዮን ሹማምንቶች እስራኤል ስዱዳን ተሰደዋል። አይላፈ እስራኤል ኃይላተ ድህረ ቀንጦሰጠ በበክል አጽዋም ነው። አይላፈ እስራኤል የእስራኤል ወታደሮች አጽዋምን ሁለት አድርጎ ካሰለፈ በኋላ መፈንቅለ መንግስት ሊያደርግ በንጉስ ላይ ተነስቷልና የጽዮን ስደተ እስራኤል ሹማምንቶች እስራኤል ስዱዳን ተሰደዋል። ሀያለ ኢከዊን መይምረ ወኢተጸዋኤ ታዋቂ ያልተጠራንም የማይጠራንም ያለ መሆን ኃይለኛ ንጉስ ሕርቃሎስ የእስራኤል አጽዋም አይላፍን ሁለት አድርጎ ካሰለፈ በኋላ መፈንቅለ መንግስት አድርጓልና ወበይንተዝ ትትፈታህ ተድላ ሰሎሞን ጉባኤ ስለዚህ ነገር የመምህር ሰሎሞን ቤተ ጉባኤ ደስታ ትፈታለች። ተማሪዎች ይለያያሉ። ያው እንግዲህ ምድራዊ መንግስት ለሰማያዊ መንግስት ለምድር መንግስትም የሚጋደሉ አሉ። ለሰማያዊ መንግስት እንዳልነው በገዳም ገብተው የሚጸልዩ ከጌታ ሰማያዊ መንግስት እንደሚፈልጉት አንፃር ደግሞ ምድራዊ መንግስት የሚፈልግ ሰው አለ። ንጉስ ሆኖ በዙፋን ላይ መቀመጥ እና መሪ መሆን የሚፈልግ ምድራዊ መንግስት የሚፈልግ ሰው አለ። እና እንዲህ ሲሆን ወይ ግዛቷን ለምነቸው ይላል ወይ መሪነቱን ይፈልግና ንጉስ በንጉስ ላይ ይነሳል። ንጉስ በንጉስ ላይ ሲነሳ በቃ አሰልፎ ጦሩን
መጀመሪያ በድብቅ ጥሩ አርጎ ያሰልፋል ከዚያ ጦር ቀስቃሽ ሆነና እሱ ያሰልፋል የዛን ጊዜ ንጉስ በንጉስ ላይ መፈንቅለ መንግስት ሊያደርግ ሲነሳ ችግር ይፈጠራል ቤተ ጉባኤ በሀገር ውስጥ ያለ ቤተ ጉባኤ ይፈታል ሹማምንቶች ይሰደዳሉ ማለት ሀብት ያለው ወደ ሌላ ሀገር ይወጣል ንጹሃን ደሃ ይገደላሉ የተለያየ ችግር ይፈራረቃል ስለዚህ እስራኤል ሹማምንቶች ተሰደዋል ሕርቃሎስ ንጉስ በንጉስ ፎቃ በሚባል ንጉስ ላይ መፈንቅለ መንግስት አድርጓልና ስለዚህ የሰሎሞን ደስታ ቤተ ጉባኤ ትፈታለች ነው መፈንቅለ መንግስት ሲደረግ ብዙ ችግር ይፈጠራል ለሰው ነው ለወርቁ የእስራኤል የጽዮን ሹማምንቶች እስራኤል ዛሬ ተሰደዋል ማለት የጽዮን በጽዮን የነበሩ እስራኤል ዛሬ ሹመዋል በይሰሞን 5 ላይ ይዘው ነበር ንጉስ እስራኤል ዘኮነ ቀተለ ባቢሎን መንስኤ የባቢሎን ንጉስ ጦር ቀስቃሽ የሆነ የእስራኤል ንጉስ ሕርቃል በባቢሎን እንደተጾመ የሚያጾም ሕርቃል በንጉስ ፎቃ ላይ መፈንቅለ መንግስት አድርጓልና ፎቃ የሚባል እስራኤልን እያሰቃያቸው ሕርቃሎስን ናግደልልን ይሉታል ላይ እኔ ሕንጻ እግዚአብሔርን አላፈርስም ሲላቸው ሱባኤውን 5 ተካፍለን እንጾምልሃለን ስለዚህ ግደልልን ሲሉት ፎቃ የሚባለውን ንጉስ ሆኖ ከምድረ ገጽ አጥፍቶላቸዋል እነሱም 5 ላይ ይዘዋል ስለዚህ ንጉስ ሕርቃሎስ በንጉስ ላይ መፈንቅለ መንግስት አድርጓልና ማለት ሕርቃሎስ ንጉስ ፎቃን ገሎ ፈንቅሎ ጥሎታልና ከዚህ ከምድረ ገጽ አጥፍቶ ገሎታልና እስራኤል ጾመዋል አይላፈ እስራኤል አጾመ ደረቀንጦ ሰጠበበክርኤ መፈንቅለ መንግስት ከማድረጉ በፊት ወታደር ነው የሚሰበስብ ስለዚህ ይሄ ደግሞ እሱን ከመግደሉ በፊት የጾሙን ነገር ነግሯቸዋል 5 ሊጾሙለት ማለት ነው ጾሙን እንዲጾሙልኝ ብሎ ካስጠነቀቀ በኋላ ሰውየውን ገሎታልና ማለት ነው ወደይን ተዘት ተፈታተና ሰሎሞን ጉባኤ ስለዚህ ቤተ ጉባኤ ተፈታለች ያው የሰሎሞን ደስታ ናጣው በረሃብ በጽም እስራኤል ይኖራሉ ደስታ ይኖራቸውም ማለት ነው ሰዱዳን ለጽዮን መኳንንቲሃ ንጉሰ እስራኤል ዘኮነ ቀትለ ባቢሎን መንስኤ መልዕልተ ነጋሲ እስመተንሳ ከመይግበር መልዕልተ ነጋሲ ዘንጉስ ግፍታኤ አይላፈ እስራኤል አጽዋመ ድህረ ቀንጦሰጠ በበክርኤ ሀያለ ኢከዊን ማይመረ ወይ ተጸዋኤ ወበይንተዝ ተትፈታህ ተድላ ሰሎሞን ጉባኤ ሀያለ ኢከዊን ማይመረ ወይ ተጸዋኤ ለሕርቃሎስ የሐምይዎ ጽዋአነ ሕርቃሎስ እስራኤል እስመ አመ ሕርቃሎስ ገብረ ምህላ ከብካበ ጽዮን አጵልቱ በዋህድ መስወበ ቀኖና ተሰሩ 5 ወጽዋአ ተፍሰይት ለጽዮን መስየሃ ለከብካበ ሕርቃሎስ ቤቱ እያልጸቃሆሙ ለእልክቱ ወእንከዊነዝ ለሕርቃል ሊቀስፍንቱ ይሄይሶ ለሕርቃሎስ ሞቱ ለሕርቃሎስ የሐምይዎ ጽዋአነ ሕርቃሎስ እስራኤል ለሕርቃሎስ የሐምይዎ ጽዋአነ ሕርቃሎስ እስራኤል ባለዳ ሕርቃሎስ ሰርግ ያሰረገ ሕርቃሎስ ባለ ሰርግ ይህንን ባለ ሰርግ ሕርቃሎች የጠራቸው እስራኤል ጎረቤቶች ያሐምይዎ ያሙታል ሰርጉን ያሙታል ባለ ሰርግ ሕርቃሎስን ያሙታል ማአመ ሕርቃሎስ ገብረ ምህላ ከብካበ ጽዮን አጵልቱ ባለ ሰርግ ሕርቃሎስ ያዳራሽ ጽዮን ሰርግ ምህላን ባደረገ ጊዜ ሕርቃሎስ ሰርግ ባደረገ ጊዜ በዋህድ መስወበ ቀኖና ተሰሩ 5 በአንድ መስወብ ቀኖና 5 ሰው ተሰርተዋልና 5ቶች በአንድ መስወብ ተሰርተዋልና ወጽዋአ ተፍሰይት ለጽዮን መስየሃ ለከብካበ ሕርቃሎስ ቤቱ የሕርቃሎስ የሰርግ ቤት ጽዮን የጽዮን መጠጥ ደስታ የጠላው መጠጫ ጥጓም እያልጸቃሆሙ ለይልክቱ ለነሱ ጥጓም አልደረሳቸውምና ወእምከዊነዝ ለሕርቃል ሊቀስፍንቱ የስንቶች አለቃ ከበርቴ የነበረ ሕርቃልንም እንዲህ ከመሆን ትሄይሶ ለሕርቃሎስ ሞት ይሻለው ነበር እንግዲህ ለሰው ምን መሰላችሁ ሰርግ ሲደረግ ያው ዘመድ ከሩቅም ቢሆን የሚመጣ የሰርግ ጊዜ ነው ሰርግ በጣም በድግስ ይታወቃል ሰርግ ከሆነ ትልቅ ነገር ነው የሚሆንና ሕርቃሎስ ሰውን በርከት አድርጎ ጠርቶ ብዙ ደግሶ እንደዋል ከዚያ ሰው ተሰብስቦ የራት ሰዓት ሲደርስ በአንዲቱ መስዋዕት 2 እንጀራ ይጣልና ከበብ ይባላል ለአምስት ይሰራል ጠጓውንም አይነጋይ አሳላፊው ወደ ኋላ እያለ ጠላው አልቆ እንደታርጎ ይረሳቸው ምን አይነት ሰርግ ነው አንተ ምን ሰንበት ይሻላል ምናምን ይያሉ ያሉታል አንድ እንጀራ ለ4 አንጠጓ ለ7 አገናን ማኔ ሰርግና ማንናት ምናምን በነገር አለ ሰርግ እንዲህ ከሆነ ሕርቃሎስን ያሙታል ምን አይነት ሰርግ ነው እያለ የተጠራው ሰው ሁሉ እያማ ይመለሳል ይሄ ለሰው ነው ለወርቁ እስራኤል ለሕርቃሎስን ያሙታል ሕርቃሎስ እስራኤል ለሕርቃሎስ ወደ ጌታው ሱባኤ ይዘው ይጸልዩለታል እስመ አመ ሕርቃሎስ ገብረ ምህላ ከብካበ ጽዮን አጵልቱ ያዳራሽ ጽዮን ሰርግ ምህላን ሕርቃሎስ ባደረገ ጊዜ ሕርቃሎስ ፎቃን ገሎ ምህላ እንዲያያዝለት ባደረገ ጊዜ በአንድ መስወብ ቀኖና 5 ሰዎች ተጠርተዋልና 5 ሰዎች ቀርበዋልና ባንዱ ሕርቃሎስ ባንዱ ምክንያት በአንድ ቀኖና 5 ቀን ማለት ነው 5 የተዋሉ ዕለታት ናቸው
አምስት ቀን እስራኤል ጾመዋልና ወደ ጌታ ጾሙለት ማለት ነው 5 ወጽዋ ተፍሲት ለጽዮን የደስታ ጥጓም አልደረሳቸው ማለት ደስታንም አላደረጉም እየተራቡ እየተጠሙ ነው ወይም ከዊነዝ ለህርቃ ዲከስንቱ ህርቃድንም እንዲህ ከመሆን ማለት ከመታማት እንጀራውና ጠላው አንሶ ከመታማት ተሄጅሶ ለህርቃኖስ ሞቱ የህርቃኖስ ሞት ተሻለው ነበር የህርቃኖስ እንዲህ ከመሆን ከሚጎረድ የህርቃኖስ ሞት ይሻለው ነበር ማለት ያው ህርቃኖስም እሱ ቢገለው ነው እሱ ላይ የተያዘለት ማለት ነው ሞት ይሻለዋለች ለህርቃኖስ የሐመየው ጽዋአለ ህርቃኖስ እስራኤል እስማ አመህርቃኖስ ገብረ ምህላ ከበካበጽይ ወነ አጵልቱ በዋህድ መስወበ ቀኖና ተሰሩ አምስቱ ወጽዋአ ተፍሰይት ለጽዮን መስቲሃት ለከብካበ ህርቃኖስ ቤቱ ይያልጸቃሆም ለእልክቱ ወእንከዊነዝ ለህርቃል ሊቀስፍንቱ ተየይሶ ለህርቃኖስ ሞቱ ላይለ ሰባት የጢሮስ ተንባላዊ ማይከለ ሰማይ ተንባለ ዘኢያክሞሰሰ አልቦ አመቆመ አውደ ኢሎፍሊ ዘመደ ያምገቦ በነሲ አበሊ መብላ ወአቆሮ ቢወሰ ጸልቦ አምጣነ ለተንባል ዘጢሮስ ሊቀተ ጥብቦ አንቆቀሆ ዳይጻ አፍረከቦ ላይለ ሰባት የጢሮስ ተንባላዊ የጢሮስ ሰባኪ ተንባለ ሙስሊም ሰባኪ በዚህ ላይ ማይከለ ሰማይ ተንባለ ሰባኪ ተንባለን ከሚሰማው ሰው መካከል ያልሳቀ የለም ሁሉ ሳቀ ማይክ አመቆመ ወደ ኢሎፍሊ ዘመደ ያምገቦ የመደያ ማጠገብ ከምትሆን ኢሎፍሊ አደባባይ ላይ አውደ ምረት ላይ ለስብከት በቆመ ጊዜ በሰባኪ ሞዓብ ላይ ያልሳቀ የለም በነሲ አበሊ መብላ ወአጵሮገዮ ሰከሮ እንጀራን ምግብንና ስጋን መብላት መስቀል መብላትን በመያዝ የመደያ ማጠገብ ከምትሆን ኢሎፍሊ አደባባይ ላይ በቆመ ጊዜ በሰባኪ እስላም ላይ ተንባል ላይ ያልሳቀ የለም አምጣነ ለተንባል ዘጢሮስ ሊቀተ ጥብቦ የጢሮስ የመበለህት ሊቅ እስላም ለይህንን አንቆቀሆ ዳይጻ አፍረከቦ የአፍ ዳይጻ እንቁላል አግኝቶታልና ማለት ነው ያው እንግዲህ አንደንድ ሰባኪ ትምህርት እያወቁ የተለያየ ነገር በቤተ ጉባኤ መመለስ እየቻሉና ሁሉን ማብራራት እየቻሉ ከሰው ፊት መናገር የማይችሉ ሰዎች አሉ ከሰው ፊት አፍ ያለውና ነገሩን የማጉላላት ነገር እያለው እውቀት የሌለው ሰው አለ ሰው እንደጸገቡ እና የተንባላዊ የሚባለው ሰባኪ ኃይለኛ እንደሆነ ስልጣንም አለው መስቀሉን ይዞ ግን ያው የሚፈራው ነው እና እንደተሰቀለ ስብከት ሲጀምር አልፎ ዳይጻፍ ሲያገኘው ትንሽ ግዝ የሞከረ የከተማው ሰው ይስቅበታል ሁሉ ያን ጊዜ ምንድነው የሚሰሳው ሲባል እየተሳሳተ ነው ማለት ነው ዳይጻፍ ማለት የአፍ ዳይጽ ስተት ነው ይሄ ለሰሙ ነው ለወርቁ ሰላምን ከሚሰማ መካከል በሰላም ላይ ያልሳቀ የለም ለሰላም ከተዘጋጀ ከወተቱ ኮርጎ ከቅቤው የማይበላ ነገር የለም ማለት ነው በሰላም ቤት የማይበላ ነገር የለም እስማምጣነ ለተንባል ዘሟብ ዘጢሮስ ሊቀተ ጥብቦ ይሄ ሰላም ሊቅን አንቆቀሆ ዳይጻ ረከቦ የአፍ ዳይጽ እንቁላል አግኝቶታልና ማለት አፍ ውስጥ ጫፉ እንቁላል ይበላልና ማለት ነው መልሰው ላይለ ሰባኪ ጢሮስ ተንባላዊ አፍ ብር ነው ዳይጻ እንቁላል ባፍ ስለሚበላ ላይለ ሰባኪ ጢሮስ ተንባላዊ ማይከለ ሰማይ ተንባለ ዘኢያክሞሰሰ አልቦ አመቆመ አውደ ኢሎፍሊ ዘመደ ያምገቦ በነሲ አበሊ መብላ ወአቆሮ ቢወሰ ጸልቦ አምጣነ ለተንባል ዘጢሮስ ሊቀተ ጥብቦ አንቆቀሆ ዳይጻ አፍረከቦ አጳሰ ኢሳይያስ ጾም ማየ ክብረ ጸጋ ይርከቡ አይላፈ እስራኤል ለእስራኤል ማይጸንተ አርምሞ ገደፈ በርዕሰ ደብረ ጽዮን ጸናጽል ወበጸሐፊ ጽዮን ቀርን እስመ ከመይግበር ዘንተ ጳጳሰ ኢሳይያስ ጳጳሰ ኢሳይያስ ጾም ማየ ክብረ ጸጋ ይርከቡ አይላፈ እስራኤል ለእስራኤል የእስራኤል አይላፍ ብዙ በቁጥር የማያልቁ የቤተ ያሬድ ተማሪዎች እስራኤል ማየ ክብረ ጸጋ የጸጋ ክብር ውሃን ያገኙ ዘንድ ውሃ ይገባላቸው ዘንድ የኢሳይያስ ጾም ጳጳስ ማይጸንተ አርምሞ ገደፈ በርዕሰ ደብረ ጽዮን ጸናጽል በደብረ ጽዮን ሰላም አርጊው ቤተክርስቲያን አስተዳዳሪ ጸናጽል ላይ አርምሞ አደራም ጣለ ወበጸሐፊ ጽዮን ቀርን የጽዮን የባህር ዳር አገረ ስብከት ጻፊ ቀርንና የደብረ ጽዮን ሰላም አርጊው አስተዳዳሪ ጸናጽል በእነዚህ ላይ እስራኤል ተማሪዎች ውሃ ያገኙ ዘንድ ማይጸንተ አርምሞ ገደፈ አርምሞ አደራን ጣለ እስመ ከመይግበር ዘንተ ጳጳሰ ኢሳይያስ ይህንን ያደርግ ዘንድ የኢሳይያስ ጳጳስ ጾም ይችላልና መብት አለውና ያው እንግዲህ ለሰው ምን መሰራችሁ
ተማሪው ከብዛቱ የተነሳ የውሃ ቧንቧ አንድ ስለሆነች የውሃውን ችግር አይተው ተገንዝበው የመጡት የተጉባኤውን ለማየት ከመጡት ሊቃነ ጳጳሳት ለተማሪው ውሃ እንዲሰራለት ለዚህም በቅርብ ሰዓት እንዲገባ ከሀገረ ስብከቱ ጻፊ በጻፊና በቤተ ክርስቲያን አስተዳዳሪ ነው አደራቸውን ጥሩ ይሄዱ። ሌላውን ያስተካክላለሁ ነገር ግን በዚህ ያለውን እናንተ እንድታስተካክሉ ተብሎ በቤተ ክርስቲያን አስተዳዳሪና በከተማው ጻፊ ውሃ እንዲገባልን ለእስራኤል ተማሪዎች ክብር ውሃ እንዲገባ በጸናጽል አለቃና በቀርን አለቃ ላይ አርምሞ አደራን ጣለ ማለት ነው። ይሄ ለሰሙ ነው ለወርቁ የኢሳይያስ ጳጳስ ጾም ማለት እነ ኢሳይያስ ሲጾሙት የነበረ ጾም ይህ እስራኤል ክብርን ያገኙ ዘንድ እስራኤል ዛሬ እየጾሙ ክብር በሚያገኙበት ሰዓት አርምሞን ለቀርንና ለጸናጽል አርምሞ አደራን ጣለ ማለት ከበሮ ጸናጽሉ ዝም እንዲል አደረገ የጾሙ መግባት ማለት ነው። ጳጳስ ያገኝ ዘንድ ይችላልና ማለት እንዲህ እንዲደረግበት ጾሙ ሲገባ ከበሮ ዝም እንዲልና ለእስራኤል ውሃ እንዲገባ እስራኤልም እንዲጾሙ ህግ አለና ማለት ነው። ጾሙ ነው እንደሚያደርግ ጳጳስ ኢሳይያስ ጾም ማየክብረ ጸጋ ይርከቡ አይላፈ እስራኤል ለእስራኤል ማይጸንተ አርምሞ ገደፈ በሪሰ ደብረ ጽዮን ጸናጽል ወበጸሐፍ የጽዮን ቀርንስ መከመ ይግበር ዘንተ ጳጳስ ኢሳይያስ ይክል ምጽዋተ አርምሞ ምእመን ለደብረ ቤቴል ምእመና ያአረገ ሀበ ፈጣሪሁ ለሰሎሞን ናትና አምጣነ ይነፍህ ቀነ ለይሊሃ ለአውደ ምህረት ቀኖና ምጽዋተ አርምሞ ምእመን ለደብረ ቤቴል ምእመና የቤተ ክርስቲያን አማኝ የሆነ ምእመን አርምሞ ያገባው ምጽዋት ያአረገ ሀበ ፈጣሪሁ ለሰሎሞን ናትና ወደ አገልጋይ ሰሎሞን ወደሚለምነው ጌታ ምስጋና ያአርግ ምንም ጸሎቱ የሰጠው ምጽዋት በከንቱ ነው አያርግለትም። አምጣነ ይነፍህ ቀነ ለይሊሃ ለአውደ ምህረት ቀኖና ከአውደ ምህረት ከአደባባዩ ቀኖና ላይ ነጋሪት ያስመታልና ያው እንግዲህ ለሰው ነው መስራችሁ ሀብ በህቡ ወይ እግዚአብሔር ይሁረከሃ ከሱታ ይላል። በህቡ ሲሰጥ በህቡ ነው እግዚአብሔር በግልጥ ይሰጣል። በድብቅ ያደረከውን እግዚአብሔር በግልጥ ይሰጣል። ነገር ግን ምጽዋት ስለት የሚያስገቡ ሰዎች ገሌ ይሄን ያህል ገንዘብ አገባ ገሌ ከበሮ ጸናጽል ለቤተ ክርስቲያን ምጽዋት አደረገ እየተባለ ከአውደ ምህረት ላይ እንዲጨበጨብላቸው ጥረት ይደረጋል ማለት ነው። ይሄ ደግሞ አያርግም። ወአንተ ሙሰ ጊዜ ምጽዋትክሙ ይትንፈው ቀርና ይላል ማቴዎስ። በምጽዋታቸው ጊዜ ነጋሪት አታስመቱ። ከአውደ ምህረት ላይ ይሄን ያህል ብር አገባ ተብሎ ህዝቡ አይስማባችሁ። ነገራችሁ ምጽዋታችሁ ከንቱ ሆኖ የሚቀርና ስለዚህ በምጽዋት ጊዜ ነጋሪት አይመታም። መልካም ስራ ተሰርቶ እኔ እንዲያርግ ያለው ተብሎ አይነገርም። በአውደ ምህረት ላይ ምጽዋት ሲገባም ነጋሪት ተይዞ እንደዚህ ሆኖ ገኔ ይሄን ያህል ብር ይሄን እሁድ ስለቴ በቅድመ ሰው በቅድመ እግዚአብሔር በሰው ፊት የሚሰጥ ስለት አለ። በሰው ፊት የተሳለውን በሰው ፊት ነው የሚሰጠው። ለእግዚአብሔር የተሳለውን ግን በሰው ፊት መስጠት አይቻልም። ለሰው በተለያየ ነገር ስለት ልትሳል ይቻላል። ስለት ይሳላል። በሰው ፊት የተሳለ ስለት ተመልሶ ከሰው ፊት ይቀርባል። በድብቅ ለእግዚአብሔር የተለመነ ነገር ግን ኋላም በድብቅ ይሰጣል እንጂ እንዲባረግ እንዲያደርጎኛልና ይሄን ያህል ብር ተብሎ ነጋሪት ሲመታ እገሌ ይሄን ያህል አገባ ገሌ እንዲያረገ ገሌ እንዲያረገ እየተባለ ነገሩ ሲሰማ ከንቱ ይሆንበታል ማለት ነው። ከንቱ ውዳሴ ይሆናል። ስለዚህ በምጽዋት ጊዜ ቀርን ይትንፉ ቀርነ ይላል። ቀርንን አትንፉ። ይሄ ለሰሙ ነው ለወርቁ የአርምሞ ምጽዋት ወደ ምስጋና አይሄድም ማለት አርምሞ ከተደረገበት ከበሮ አይመሰገንበትም፣ ጸናጽሉም አይመሰገንበትም። ጸናጽል ነው ምጽዋት አርምሞ የተባለ ጸናጽል ነው። ጸናጽል ምጽዋት ወደ ጌታ ምስጋና አያርግም። ጸናጽል ዛሬ አይመሰገንበትም ይቀመጣል። ይሄ አርምሞ ቀርን ነጋሪት አውደ ምህረት ላይ ነጋሪት ምህረት ማለት ይቅርታ ስለሆነ ለቀኖናም ዘርፍ ነው ወርቅ ዘርፍ ነው። ከዚያ ላይ ከበሮ ይመታልና ማለት ከበሮውም ዛሬ አርምሞ አድርጓልና ማለት ነው። ምጽዋት አርምሞ ምእመን ለደብረ ቤቴል ምእመና ያአረገ ሀበ ፈጣሪሁ ለሰሎሞን ናትና አምጣነ ይነፍህ ቀነ ለይሊሃ ለአውደ ምህረት ቀኖና ባይታው የእስራኤል ህርቃልወስ ለዘውስተ ዘኮርየብ ውቅሮ ለምልካም ኮሮ ደብረ ሲና ወለአሮን ኮሮ ፈጠሮ ፈጠራ ፈጠራሆሙ ፈጠሮ ለምልካም ኮሮ ደብረ ሲና ወለአሮን ኮሮ አለቃ አሮንን የወደደ የደብረ ሲና አለቃ ምልካምን መውደድን በኮሬብ አደባባይ የወደደ የምልካም ወዳጅ የዚህ ፍቅርን የእስራኤል ብቸኛ ህርቃልወስ ፈጠሮ የወደደ ነው። አለቃ አሮንን የወደደ የደብረ ሲና አለቃ ምልካምን በኮሬብ አደባባይ የወደደ ኢያሱ ወዳጅ የወዳጅ ፍቅርን ብቸኛ ህርቃልወስ የወዳጅ ፍቅርን ፈጠሮ ወደደ። ያው እንግዲህ ብቸኛ
ሰው ከጓደኛው ጋር ከወንድሙ ጋርም የተለያየ ነገር ሲያደርግ ብቸኛ ፍቅር ይፈልጋል። ወደ ወዳጅ የሌለው ወንድም የሌለው ከሆነ ብቸኛ የነዚያን ፍቅር ባንድ ላይ ሲያቸው የነዚያን ፍቅር ይመኛል። አይ ጌታ እንዴት ነው ምናምን እያለ ጌታውንም ይለምናል ስለ ፍቅር ብቸኛ ከሆነ ይሄ ለሰሙ ነው። የሙሴና የወንድማማቾች የሙሴና የአሮንን ፍቅር ሕርቃኖስ ፈለገ ማለት ወንድማማቾች አሮን ሙሴ እንደጾሙ የጾሙትን ጾም ሕርቃኖስ ጾመ ማለት እነሱ እንደጾሙ ሕርቃኖስ ጾመ። ባሕታዊ የእስራኤል ሕርቃኖስ ለዘውስተ ዘኮርየብ ውቅሮ ለመልካ አምኮሮ ደብረ ሲና ወለአሮን ኮሮ ፈጠሮ ፈጠራ ፈጠራ ፈጠራሆሙ ፈጠሮ ለክርስቲያናዊ ዘዋ ወዘተረከበ ውስተ ቤተ ማህበር ንስሐ ቀን ኢሳይያስ ጽም ተውህቦ የማይማስል ፍስሐ። አዎ አስከሳይ ምናምን የሆናችሁ እንዳትወጡ ነገ መቤታችን ስለሆነች ውዳሴ ማርያም ይደረሳል። ሁለተኛ ደግሞ የንታዘዘው ይወጡ ስለሆነ ግዴታ ነው። ጠዋት ምናምን ይከሰራል። ምን ነበር ለክርስቲያናዊ ዘዋ ወዘተረከበ ውስተ ቤተ ማህበር ንስሐ ለክርስቲያናዊ ዘዋ ወዘተረከበ ውስተ ቤተ ማህበር ፍስሐ ውስተ ቤተ ማህበር ንስሐ ከቤተ ማህበሩ ንስሐ ገብቶ የተገኘ ክርስቲያናዊ ቅኔ ዘራፊ ቤተ ማህበር በግስ ጊዜ ቤተ ማህበር ከቤተ ማህበር ንስሐ ገብቶ የተገኘ ቅኔ አራጊ ክርስቲያናዊ ለዚህ ቅኔ ኢሳይያስ ጽም ተውህቦ የማይማስል ፍስሐ የታዘዘው ቅኔ አራጊ ፍስሐ ቢጠፋ የኢሳይያስ ጽም ቅኔ ተውህቦ ተሰጠው። ከቤተ ማህበር ፍስሐ ገብቶ ንስሐ ገብቶ የተገኘ ክርስቲያናዊ ቅኔ ዘራፊ ለዚህ ቅኔ ዘራፊ ፍስሐ የታዘዘው ፍስሐ ቢጠፋ የኢሳይያስ ጽም ቅኔ ተሰጠው። ያው እንግዲህ ለሰው ምን መሰላችሁ ሌላውም በሌላ መርሃ ግብር ስለቆየ ግስም ይወርዳል መሰለም ነበር ብዙዎች አልሰሙም። ስለዚህ በዳሪ ናቸው ያሉ ቅኔ ያልደረሳቸው ዘራፊዎች ነበሩ። በዳሪ ሆነው ሲፈለጉ ቅኔው ለፍስሐ ነው ተብሎ ፍስሐ ሲጠፋ ሌላ ቅኔ አራጊ እንዲታዘዝ ሆነ ማለት ነው። ይሄ ለሰሙ ነው። ለወርቁ ዛሬ ክርስቲያን የሆነ በሙሉ ይጾማል ይጸልያል እስከ 9 ሰዓት እስከ 11 ሰዓትም እስከ ተለያየ ሰዓት እየጾመ በረሃብ በጽም ከንፈሩ እየከረረ እንጂ ጠጅ እየጠጣ ቢራ እየጠጣ ስጋ ወተት እየጠጣ ደስታ የለውም። ስለዚህ ፍስሐ የሚባል ተማሪ ሲጠፋ ጽም ቅኔ የተሰጠው ማለት ዛሬ በጾሙ ደስታ ሲርቅ መብላት መጠጣቱ ሲቀር መጠማት መጣ ማለት ነው። ለክርስቲያናዊ ዘዋ ወዘተረከበ ውስተ ቤተ ማህበር ንስሐ ቅኔ ኢሳይያስ ጽም ተውህቦ የማይማስል ፍስሐ ጉባኤ ቅዱሳን ያቅም በይንተ ቅኔ ሃይማኖተ ስጋ ወነፍስ ለሃበ ጳጳሳት መልእክተ ፈናዊ ቤተ ጉባኤ ጳጳስ ጉባኤ ቅዱሳን ያቅም በይንተ ቅኔ ሃይማኖተ ስጋ ወነፍስ የስጋና የነፍስ ሃይማኖት ርትዕት ሃይማኖት ኦርቶዶክሳዊት ቅኔ ስለ ቅኔ ሃይማኖት የቅዱሳን ጉባኤን ያደርግ ዘንድ ስለ ሃይማኖት ጉባኤ ያደርግ ዘንድ ለሃበ ጳጳሳት መልእክተ ፈናዊ ቤተ ጉባኤ ጳጳስ ቤተ ጉባኤ ጳጳስ ወደ ጳጳሳት መልእክት ፈናዊ የላከ ነው። ቤተ ጉባኤ ሊያቆም ወደ ጳጳሳት መልእክት ላከ። ያው እንግዲህ በሃይማኖት ጉዳይ በየሀገሩ ብዙ ነገር ይነሳሉ። አንድ ጳጳስ ባለበት ሀገረ ስብከት የሚያጠራጥር ነገርና ተከታይ ያለው መናፍቅ ከተነሳ ወደ ሌሎች ሊቃነ ጳጳሳት ልኮ መልእክት ይልክና ጉባኤ ያጸናል። ከፊትም የተለመደ ነው። ስለዚህ ስለ ቅኔ ሃይማኖት የቅዱሳን ጉባኤን ያቆም ዘንድ ቤተ ጉባኤ ጳጳስ ወደ ጳጳሳት መልእክት ላከ ማለት የስጋና የነፍስ ቅኔ ሃይማኖት ቅኔ ማለት ነፍስንም ስጋንም የምታድስ ቅኔ ስለ ቅኔው በቤተ ጉባኤው ላይ መጣው ጳጳሳት መልእክት የሚያስተላልፉ ሆኖ ማለት ነው። መጣው እንዲጎበኙትም በመልእክት ነው። ጉባኤ ቅዱሳን ያቅም በይንተ ቅኔ ሃይማኖተ ስጋ ወነፍስ ለሃበ ጳጳሳት መልእክተ ፈናዊ ቤተ ጉባኤ ጳጳስ ጉባኤ ቃና ንዑስ ኢትመንኑ አበይተ ጉባኤ ሐዳስ አምጣነ በከንቱ አብየ ተሰሚዮ ለእመይሃሎ ንዑስ ጉባኤ ቃና ንዑስ ኢትመንኑ አበይተ ጉባኤ ሐዳስ የሐዲስ ቤተ ጉባኤ ታላላቆች ተማሪዎች እናንተ ጉባኤ ቃና ንዑስ ኢትመንኑ ትንሽ ኩታራ ጉባኤ ቃና ለምን ትንቃላችሁ? ትንሽ ለምን ትንቃላችሁ? አምጣነ በከንቱ አብየ ተሰሚዮ ለእመይሃሎ ንዑስ ትንሽ ሰው ከሌለ ትልቅ መባል በከንቱ ነውና። ያው እንግዲህ ምን መሰላችሁ ሰው ተምሮ የነበረበትን ይረሳል። በቤተ ጉባኤ ተምሮ ወጥቶ ለየት ያለ ስልጣን ሲይዝ በቤተ ጉባኤ የተማረ የተራበ የተጠማ አይመስለውም። ዝቅ ሲል ትንሾቹን መናቅ ነው። ስለዚህ
ትልቅ ስልጣን ያለው በዚህም በቤተ ጉባኤ ቢሆን ሚለሱ የሚነገረው ዛምላኬ ነጋሪውን መናቅ የለበትም አስቀጻይ ሆኖ ታችኞችን ተማሪ የሚል ከሆነ ችግር አለበት አስቀጻይ የሚባል ሲያገኝ በታች ሌላ የማያስቀጽል ሰው ስላለ ማለት ነው ዘራፊ የሚባል ሁሉ ተማሪ ዘራፊ ስላልሆነ አስነጋሪ የሚባል ስም የሚሰጠው ሁሉ አስነጋሪ ስለማይሆን አስቀጻይ የሚባል ስም የሚሰጥህ መጥቶ የሚቀጽል ስላለ ነው እንጂ ሁሉ ተማሪ ላይ ዘራፊ ቢሆን ለአንድ ሰው ዘራፊ የሚባለው ስም ምንም አይጠቅመውም ግን ሁሉ ዘራፊ ስላልሆነ አንዱ ይዘርፋል እሱ ዘራፊ ላይ ብሎ የሚኮራ የሚተብትና ትንሹን የሚንክ ከሆነ ችግር አለ ማለት ነው ለምሳሌ አንድ ንጉስ ተምሮ ይነግሳል ኋላ በህዝቡ ላይ ትልቅ ጫና ያደርጋል ንጉስ የሚያስብለው የህዝቡ መኖር ነው ህዝቡ ከሌለ ንጉስ ቢሆን ምን ይሰራል ተማሪ ከሌለም ስለዚህ ትንሽ ከሌለ ትልቅ መባል የለምና ትንሹን አትናቁት ስለዚህ ጉባኤ ቃና ናትናቋት ቀጽዋት ጉባኤ ቃና ትንሽቱ አልተጀመረ እስከ መወድስ እስከ ዘራፊ እስከ አስነጋሪ አይደረስምና ማለት ነው ጉባኤ ቃና ንዑስ ይተመንኑ አበይተ ጉባኤ ሐዳስ አምጣነ በከንቱ አብይ ተሰሚዮ ለእመ ይሃሎ ንዑስ ጉባኤ ቃና ንዑስ ይተመንኑ አበይተ ጉባኤ ሐዳስ